እወድሃለሁ የኔ ጌታ ኢየሱስ ኢየሱስ እወድሃለሁ ምረዳው ማወቅ ፈልገው ይሄን ብቻ ነው ጌታ ሆይ እወድሃለሁ የኔ ጌታ እግዚአብሔር አባት እወድሃለሁ ከመታሰቤ ጀምሮ የማትለወጥ የማትቀየር ወረት የሌለብህ አንተ ነው ያየሁ ሃሌሉያ ኢየሱስ ከመፈጠሬ ከመታሰቤ ጀምሮ እግዚአብሔር የማትለወጥ የማትቀየር ወረት የሌለብህ አንተ ነው ያየሁ ከመፈጠሬ ኢየሱስ ከመፈጠሬ ጌታ ሆይ ከመታሰቤ ጀምሮ የማትለወጥ የማትቀየር ወረት የሌለብህ አንተ ነው ያየሁ እውነተኛ ወዳጅ ነህ እግዚአብሔር እውነተኛ አፍቃሪ እውነተኛ አፍቃሪ አባት የኔስ ወዳጅ አንተ ነህ አቤት አድዬ እግዚአብሔር ሃሌሉያ ኢየሱስ እውነተኛ ወዳጅ ለአንዲት ሰከንድ የማይለወጥ ጌታ ኢየሱስ ኢየሱስ እውነተኛ አፍቃሪ የኔስ ወዳጅ አንተ ነህ ሃሌሉያ ጊዜ የማይለውጥ እውነተኛ ወዳጅ ነው እውነተኛ አፍቃሪ እኔ ደስ አለኝ እግዚአብሔር ሃሌሉያ አፍቃሪ የኔስ ወዳጅ የኔስ ወዳጅ አንተ ሃሌሉያ ጊዜ የማይለውጥ እውነተኛ ወዳጅ ነው እውነተኛ አፍቃሪ እውነተኛ አፍቃሪ የኔስ ወዳጅ አንተ ጊዜ የማይለውጥ ይኸው ምስጋናዬ ይኸው ምስጋናዬ ለጌታዬ ስለወደደን ይኸው አምልኮዬ ይኸው አምልኮዬ ይኸው አምልኮዬ ይኸው ምስጋናዬ ይኸው ምስጋናዬ የኔ ጌታ ይኸው ምስጋናዬ ይኸው ምስጋናዬ ለጌታዬ ይኸው አምልኮዬ ይኸው አምልኮዬ ይኸው አምልኮዬ ይኸው አምልኮዬ ለኢየሱስ ይኸው ጭብጨባዬ ይኸው ጭብጨባዬ ይኸው ጭብጨባዬ ይኸው ጭብጨባዬ ለኢየሱስ ይኸው እልልታዬ ይኸው እልልታዬ ይኸው ይግባ ወደ ማደሪያ እግዚአብሔር ኢየሱስ ለጌታዬ ይኸው ምስጋናዬ ይኸው ምስጋናዬ ይኸው ምስጋናዬ ይኸው ምስጋናዬ ለጌታዬ ይኸው አምልኮዬ ይኸው አምልኮዬ ይኸው አምልኮዬ ይኸው አምልኮዬ ለጌታዬ ይኸው ሽብሸባዬ ይኸው ሽብሸባዬ ይኸው ሽብሸባዬ ይኸው ሽብሸባዬ ለጌታዬ ይኸው እልልታዬ ይኸው እልልታዬ ይኸው ይግባ ወደ ማደሪያ ኢየሱስ ይኸው እልልታዬ ይኸው ጭብጨባዬ ይኸው ጭብጨባዬ
ይኸው ጭብጨባ እሰጥሃለሁ ኢየሱስ ጌታ ሆይ ይገባሃልና ኢየሱስ ይኸው አምልኮዬ መድኃኒቴ ታርደሃልና ኢየሱስ ይገባሃልና ጌታ ሆይ ለኢየሱስ ይኸው ምስጋናዬ ይኸው ምስጋና አቤት የኔ ጌታ ይኸው ምስጋናዬ ይኸው ምስጋናዬ ለጌታዬ ይኸው አምልኮዬ ይኸው አቤት መንፈስ ቅዱስ እንዴት ያለ አምላክ ለእግዚአብሔር አንተ እንዴት ልዩ ነህ ኢየሱስ ይኸው ምስጋናዬ ይኸው ምስጋና ይግባልህ እግዚአብሔር ይኸው ምስጋናዬ ይኸው ምስጋናዬ ለጌታዬ ይኸው አምልኮዬ ይኸው አምልኮዬ ይኸው አምልኮዬ እጆች ይነሱ ጌታ ሆይ ይኸው ኢየሱስ አምልኮዬ ይኸው ምስጋናዬ ይኸው ምስጋናዬ ይኸው ምስጋናዬ ይኸው ምስጋናዬ ለጌታዬ ኢየሱስ ከፍ በል እግዚአብሔር እናመሰግንሃለን እናከብርሃለን መንፈስ ቅዱስ እናከብርሃለን እግዚአብሔር ሆይ አንተ ምስጋና የሚገባ አምላክ ነህ እግዚአብሔር ምስጋና የሚገባ አምላክ ነህ ምስጋና የሚገባ አምላክ ነህ ምስጋና የሚገባ አምላክ ነህ ጂሰስ ቴንክ ዩ ፋዘር እግዚአብሔር እናመሰግንሃለን ኢየሱስ ባለን ኃይል ሁሉ ባለን ጉልበት ሁሉ with excellence እግዚአብሔር ሆይ ባለን አቅም ሁሉ መንፈስ ቅዱስ እናከብርሃለን ጂሰስ እናከብርሃለን ጌታ ሆይ ተባረክ እናነግስሃለን መንፈስ ቅዱስ ተባረክ እግዚአብሔር ስም ብሩክ ይሁን ኢየሱስ ስም ብሩክ ይሁን ኢየሱስ ስም ብሩክ ይሁን ጂሰስ ኤክራዲያና ማሂዳ ዳባንዶ ኢየሱስ ከነፍሳችን የሆነ ምስጋና እንሰጥሃለን ከልባችን የሆነ ምስጋና እንሰጥሃለን from inside out እግዚአብሔር ከውስጣችን የመነጨ ምስጋና እንሰጥሃለን ተባረክ መንፈስ ቅዱስ ተባረክ አንተ ልዩ አምላክ ነህ አንተ ልዩ አምላክ ነህ አንተ ልዩ አምላክ ነህ ሰማይ ዙፋንህ ነው ምድር የእግርህ መርገጫ ናት እግዚአብሔር ከኛ ምንም አትፈልግም እግዚአብሔር ሆይ ጌታ ኢየሱስ እናመሰግንሃለን እድሉ ስለተሰጠን እናመሰግንሃለን በዚች ደቂቃ በዚች ሰዓት እንድናከብርህ እንድናመሰግንህ ይህንን ቻንስ ስለሰጠህን ይህንን እድል ስለሰጠህን እግዚአብሔር ከፍ እናደርግሃለን ስምን እንባርካለን መንፈስ ቅዱስ ስምን እንባርካለን ኢየሱስ እድለኞች ስለሆንን እናከብርሃለን ትልቅ ሆነ ሳለ ፈቃድህ ብዙ ሆኖ ሳለ ሐሳብህ ብዙ ሆኖ ሳለ የማትመረመር ሆነ ሳለ እግዚአብሔር በእኛ ውስጥ ማደር ስለወደድክ በእኛ ውስጥ መምጣት ስለወደድክ መኖሪያን ስላደረግ መንፈስ ቅዱስን ያመሰግንሃል ክብር ለስሙ ይሁን ጌታ ሆይ ክብር ለስሙ ይሁን ኢየሱስ አክብሩት እግዚአብሔርን እልልታ ጭብጨባ ምስጋና ውዳሴ አምልኮ ሃሌሉያ ኢየሱስ ንጉሥ የሆንክ ስም ኢየሱስ አንድ ቀን በቀራንዮ መስቀል ላይ ደፋ ቀና እያልክ ብትሄድም ብትሰቀልም ሞትን ድል አድርገ የተነሳ ስም ኢየሱስ ማርካ ፖራቦዲያ ፓራባጃላባዲያ ሞራ ኢየሱስ ስሙን ጥሩ ወገኖቼ ሆይ እግዚአብሔር መንፈስ በመካከላችን አለ ስሙን እንዲህ ይላል እግዚአብሔር ቃል ሲናገር እነሆ ስሙ የጸና ግንብ ነው ይላል ጻድቅ ወደ እርሱ ሮጦ ከፍ ይላል ስሙን ጥሪ ከፍ ትያለሽ ዛሬ ስሙን ከጠራ ከፍ ትላለህ የእግዚአብሔር ስም የጸና ግንብ ነው አምልጠ ግባበት ታመልጣለህ አምልጠ ግባ ከክፉ ዓለም እግዚአብሔር መንፈስ ያስመልጣችኋል ወገኖቼ ሆይ ኢየሱስ ብለህ ከመጣ ኢየሱስ ብላችሁ ከሮጣችሁ ማምለጣችሁ አይቀርም የታወቀ ነው ለምን ስሙ የጸና ግንብ ነው ይላል ብዙ የጸኑ ግንቦች ይፈርሳሉ ብዙ የጸኑ ግንቦች መቃብር ውጧቸዋል ብዙ የጸኑ ግንቦች መካ መዲና ናቸው ብዙ የጸኑ የተመሰሉ ግንቦች የሃይማኖት አባቶች ፈራርሰዋል የማይፈርስ ግንብ ኢየሱስ የማይፈርስ ግንብ ኢየሱስ
መቼም ብንሮጥ ምናገኘው ስም ኢየሱስ፣ ስናዝንም ምናገኘው ስም ኢየሱስ፣ ስትደግዝ ምናገኘው ስም ኢየሱስ። አይዟችሁ ወገኖቼ ሆይ ኢየሱስ አለ። አይዟችሁ ኢየሱስ አለ። ሰዎች ያረጃሉ፣ ኢየሱስ ግን አያረጅም። ሰዎች ይደክማሉ፣ ኢየሱሳችን ግን አይደክምም። ሰዎች ይብረከረካሉ፣ ኢየሱስ ግን አይብረከረክም። እንደዚህ ይላል እግዚአብሔር ቃል ሲናገር፣ ጎበዛዝት ፈጽመው ይወድቃሉ ይላል። እግዚአብሔርን በመተማመን የሚጠባበቁ ኢየሱስ ኢየሱስ የሚሉ ሰዎች ግን አቤቱ ከፍ ከፍ ይላሉ። አቤቱ ሃሌሉያ ሸፓላባዲያ ሜክራቦላ። ስሙን ጥሩ ወገኖቼ ሆይ ስሙን ጥሩ። ኢየሱስ በሉት። ታመልጫለሽ እህቴ ወይ ወንድሞቼ ሆይ ታመልጣላችሁ። ኢየሱስ በሉት። ዛሬ ይሄ ቤት በስሙ ይሞላ እስቲ፣ በስሙ ይሞላ እስቲ። ኢየሱስ እየተባለ ስሙ ይጠራ። ታርዷልና ይላል እግዚአብሔር ቃል ሲናገር፣ ከነገድና ከቋንቋ እነሆ ከአሕዛብ ከሕዝብ ሁሉ ሰዎችን ዋጅቶ ለአባቱ መንግሥት ካህናት አርጓልና ይገባዋል ይላል እግዚአብሔር ቃል ሲናገር። ኢየሱስ ሆይ ይገባሃል። ኢየሱስ ሆይ ይገባሃል። ባንተ ነው ሰው የሆን ነው። ባንተ ነው ያማረብን። ባንተ ነው ኢየሱስ፣ ባንተ ነው። አንተ ባትኖር አንኖርም ነበር ዛሬ። አንተ ባትኖር መቆም አይታሰብም። አንተ ባትኖር መቆም ወጥቶ መግባት ማይታሰብ ነው። አንተ ባትኖር አግብቶ መውለድ ማይታሰብ ነው። አንተ ባትኖር ጠላቶቻችን በተነሱብን ጊዜ ሕያዋን ሳለን በቁማችን በዋጡን ነበረ። ግን አምልጠንብሃልና ስምህን እንዲህ ብለን እንጠራለን፣ ኢየሱስ 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 አመሰግናለሁ። ያሹዋ አመሰግናለሁ። ጂሰስ አመሰግናለሁ። ኦ ራባክላቲያ ቦራባቸላባዲና ማጋሲ አመሰግናለሁ። ስምህ የጸና ግንብ ነው። ዛሬ ህዝብ ያምልጥ። ዛሬ ወገኖቼ ያምልጡ። ስምህ የጸና ግንብ ነው። ኢየሱስ ሆይ አመሰግናለሁ። እስቲ አመስግኑ ስሙን እየጠራችሁ። ማንንም ሰው ከዚህ ነገር ባካችሁ አይጉደል። ኢየሱስ ሆይ አመሰግናለሁ በሉት። ለምን ታርዳሃልና ይላል። እንደ በግ ታርዳሃልና፣ እንደ በግ ታርዳሃልና፣ እንደ በግ በቢላዋ ታርዳሃል። እንደ በግ ሰይፍ በላይ አርፎባል። እንደ በግ ራፖላ ቦዲና ሞራ እንደሚታደን እንስሳ ታድነ ተይዛሃልና። ገመድና አቤቱ ሰይፍ የያዙ ሰዎች መጥተው እያንገላቱ ወስደው አሰቃይተው ገድለውሃልና፣ ግን አባት በመቀራኔው መስቀል ላይ ከተሰቀልክ በኋላ ተመልክቶ ከሞት አስነስተዋልና ይገባሃል። ሬማሎ ከራባጃላባዲያ የትንሣኤ መንፈስ፣ የትንሣኤ መንፈስ፣ ጠላት የሚፈራው መንፈስ፣ ጠላት የሚንቀጠቀጥበት መንፈስ፣ ጠላት ግራ የሚያጋባው መንፈስ። ስሙ ሲጠራ አይችልም፣ እሱ አይችልም። ስሙ ሲጠራ ይደነግጣል፣ ይብረከረካል። ምንም ቦታ ቆሞ ቢሆን ወደኋላ መውደቅ ይጀምራል። ኮፓራባጋ ኃይል ያጡ ሰዎች ዛሬ በእግዚአብሔር መንፈስ ኃይልን ይካፈሉ። ዛሬ ኃይልን ይካፈሉ። ዛሬ ውስጣቸው ሐዘን ያላቸው ሰዎች፣ ውስጣቸው መውደቅ የልብ መውደቅ የተሰማቸው ሰዎች ውስጣቸው በኃይል በኢየሱስ ስም መነካት ይጀምር። ይበርታ። የብርታት መንፈስ ኢየሱስ፣ የብርታት መንፈስ ኢየሱስ፣ የኃይል መንፈስ ኢየሱስ፣ የክብር መንፈስ ኢየሱስ፣ ውርደትን የምታነሳ መንፈስ ኢየሱስ፣ ሐዘንን አንስተ የደስታን መጎናጸፊያ የምታለብስ መንፈስ ኢየሱስ፣ አመድን አራግፈ አክሊልን የምትጭን መንፈስ ኢየሱስ ጋማርቴ ፖራቦት ያማስ የመክላዲያ በኢየሱስ ስም ውደቁ፣ ሂዱ በኢየሱስ ክርስቶስ ስም። የትኛውም አጋንንታዊ እርምጃ፣ የትኛውም አጋንንታዊ ተግዳሮት በኢየሱስ ስም ከሰዎች አእምሮና መንፈስ ላይ ለዘላለም የተንከባለለ ይሁን፣ የተንከባለለ ይሁን። ሰማያዊውን ሪልማችንን ይዞ የሚሰራ የመንፈሳዊ አየር ላይ ትሩጫን የሚያደርግ መንፈስ በኢየሱስ ስም ካለበት ከፍታ እየተምዘገዘገ ይውደቅ በኢየሱስ ስም። ማርዶ ፓራባጋዲያሳ የሰዎች መንፈሳዊ ዓለም ላይ እግዚአብሔር ጋር ባላቸው ግንኙነት መካከል ጣልቃ እየገባ ዲስተርብ የሚያደርግ መንፈስን የሚያውክ አሰራር በኢየሱስ ስም ለዘላለም የተመታ ይሁን፣ የተረገመ ይሁን። ዛሬ አቤቱ ዛሬ እንመጣበታለን በጌታ በኢየሱስ ክርስቶስ ስም። አንተ ጭሬና ቀስት እነሆ የተለያየ ጎራዴ ነገር ይዘ መጣህብኝ። እኔ ግን በተገዳደርከው በእግዚአብሔር አምላክ ስም እመጣብሃለሁ። ሃሌሉያ። በሕያው አምላክ ስም እመጣብሃለሁ። በማይሞት አምላክ ስም እመጣብሃለሁ። በማይጠፋ አምላክ ስም እመጣብሃለሁ። በማያረጅ አምላክ ስም እመጣብሃለሁ። በኢየሱስ ስም ዓላማችሁ የፈረሰ ይሁን። ዓላማችሁ የፈረሰ ይሁን። አመጣጣችሁ የፈረሰ ይሁን። እዛ ሲዘጋ በዚህ የምትመጣ፣ በዚህ ሲዘጋ በዚህ የምትመጣ መንፈስ በኢየሱስ ስም መግቢያ ይዘጋ። ማትተኛ ማታርፍ መንፈስ፣ የትኛውንም ጉድጓድ እየፈለግ የምትገባ ሰርገ ገብ መንፈስ በኢየሱስ ስም ለዘላለም ይወጋ። በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን በጠንካራና በብርቱ እጅ ይቀጣል።
በባህርም ያለውን ዘንዶ ይገድላል። በዚያን ቀን እንደዚህ የሚባል ዜማ በድንኳናችሁ ይዜማል። በአንተ ላይ ታምናለችና በአንተ ለተደገፈች ነፍስ ፈጽመ በሰላም ትጠብቃታለህ ይባላል። እነሆ በዚያም ዓመት ይላል እግዚአብሔር ያዕቆብ ስር ይሰዳል፣ ያብባል፣ ይለመልማል፣ በፍሬያቸውም የምድሩን ፊት ይሞላሉ ተብሎ እንደተጻፈ አቤቱ የመጣ የተገዳደረን ነገር ይመታ። ፍሬ አልባ ሊያረገን የወጣ ነገር በኢየሱስም ለዘላለም ይወጋ። እንዲህ የሚባል ዜማ ይዜማል። አረ ሃሌሉያ ሜካፖራ ባጋቲያ ሃሌሉያ። እንዲህ የሚባል ዜማ ይዜማል አለ። በዚያን ቀን እግዚአብሔር ፈጣኑን እባብ ወገኖች፣ ይሄ እባብ በዚያን ዘመን የተጠቀሰው እንደዚህ ነው። የግብፅ ሰራዊት እየመጣ በሰርጎ ገብ መንፈስ ዳይቨርስ የነበሩ ሰዎች ስለነበሩ ዳይቭ እያደረጉ መሬት ለመሬት በውሃ ውስጥ ይመጡና ከተማቸው ጋር ብቅ ብለው ያፈርሱባቸው ነበር። እግዚአብሔርን እሱን በምሳሌ እንዲህ ብሎ ተናገረ። በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን ብሎ ተናገረ። በጠንካራ በብርቱ እጅ ይቀጣል አለ። የተሰራን የሚያፈርስ ነገር በእግዚአብሔር አሰራር ይቀጣል። ይቀጣል ወገኖቼ ሆይ፣ የተገነባን ከተማ የሚያፈርስ መንፈስ በእግዚአብሔር እሳት ይቀጣል። ማርቶ ፓላቦዲያ ለምን እግዚአብሔር በዚያን ቀን ፈጣን የሆነውን እባብ፣ ለክፋት የፈጠነ እባብ፣ ለማፍረስ የፈጠነ እባብ በእግዚአብሔር እጅ ይቀጣል አለ። በባህርም ያለውን ዘንዶ ይገድላል። በዚያን ጊዜ እንደዚህ የሚባል ዜማ በድንኳናችሁ ይዜማል። ያዕቆብ በዚያን ጊዜ ስር ይሰዳል። ለምን? ከዛ በፊት ስር መስደድ እንዳይችል አቤቱ ተገዳድሮታል። ገና ብቅ ሲል ያጠፈዋል፣ ብቅ ሲል ነገሩን ያወድማል። አሁን ግን ሌዋታን ስለተቀጠቀጠ የሚያፈርሰው ስለተመታ ከዚህ በኋላ ስር ይሰዳል አለ። ከዚህ በኋላ ያብባል አለ። ከዚህ በኋላ ይለመልማል አለ። ከዚህ በኋላ በፍሬያቸው የምድሩን ፊት ይሞላሉ አለ። እንደዚህ የሚባል ዜማ በድንኳናቸው ይዜማል አለ። በአንተ ላይ ታምናለችና በስምህ ለተደገፈች ነፍስ ፈጽመ በሰላም ትጠብቃታለህ ይባል። ኔሞሪያ ፓራላቦዲያ ባጋስ ሬበቸኔ መክላቶ ፕሮቫጃ ላቦራ ላባዲያ ሬማቸራ ባግላዲያ ሞሴኔ መክላዳቦ ኢየሱስ ሆይ አመሰግንሃለሁ በሉት ውስጥ ኢየሱስ ሆይ አመሰግንሃለሁ በሉት ውስጥ ምን እንዳላችሁ በህይወታችሁ በድንኳናችሁ ውስጥ ምን እንደሚሰማ አላውቅም፣ ግን እኔ ዛሬ እንደዚህ እላችኋለሁ። ጠላታችሁ ወድቆ የእግዚአብሔር ዜማ ይሰማ። ጠላትሽ ይመታና የክብር ዜማ ይዜም በድንኳናችሁ ምን እየተዜመ እንደሆነ አላውቅም፣ ምን አይነት ነገር እያደረጋችሁ እንደሆነ አላውቅም። የእግዚአብሔር አሰራር ግን እንደዚህ ነው። ሌዋታን ይቀጣ፣ እንደዚህ የሚባል ዜማ ይዜም። ተማምኜብህ ነበር አዳንከኝ የሚል ዜማ፣ ታምናባለችና ተደግፋባለችና ፈጽመ በሰላም ትጠብቃታለህ የሚል ዜማ። ካፖራ ባግላዲያ ተማምናችሁበት አይጥላችሁም ወገኖቼ ሆይ፣ ተማምነህበታልና አይጥልህም ወንድሜ ሆይ። ወገኖቼ እውነተኛ ነገር ነው የምነግራችሁ፣ በፍጹም ከራሴ አይደለም እላችሁ። ተማምነህበታልና አይጥልህም እግዚአብሔር። በአንተ ላይ ታምናለችና በስምህ ለተደገፈች ነፍስ ፈጽመህ ይላል፣ ፈጽመህ በሰላም ይላል። በሰላም ሰላም ሊያሳጣን የሚወጣ ጉድጓድ ቆፋሪ መንፈስ በኢየሱስም በቆፈረው ጉድጓድ ይደፈንበት። ራፓዮ ማራባጃ ላባዲያ ብቅ እያለ ሰላምን የሚያደበዝዝ መንፈስ፣ ብቅ እያለ ከተማን የሚያፈርስ መንፈስ፣ ብቅ እያለ የተሰራ ስር የሰደደ ነገራችንን የሚነቅል አቤቱ ሌዋታናዊ አሰራር በኢየሱስ ስም ጉድጓድ ውስጥ ይቀበር ለዘላለም። እንጄላ ቦራላ ቦዲና ማጋስ መልካም ነህ አንተ መልካም ነህ፣ መልካም ነህ። ለሕዝብ መልካም ነህ፣ ለልጆቼ መልካም ነህ፣ ለትዳራችን መልካም ነህ፣ ለባሎች ለሚስቶቻችን መልካም ነህ፣ ላለን ኑሮ መልካም ነህ፣ ለፋይናንሳችን መልካም ነህ፣ ላገኘነው ነገር መልካም ነህ፣ ላጣነውም ነገር መልካም ነህ፣ ላለን መልካም ነህ፣ ለሌለንም ነገር መልካም ነህ። እንዲህ በሉት እግዚአብሔርን፣ ስራ ግሩም ነው ተብሎ እንደተጻፈ ስራ ግሩም ነው። አረ ሃሌሉያ! እንዲህ በዩ እግዚአብሔርን፣ ስራ ግሩም ነው፣ ስራ ግሩም ነው። ምንን ከምን እንደምገጣጥም ባላቅም ስራ ግን ግሩም ነው እልሃለሁ። ስራ ግሩም ነው እልሃለሁ። ለወገኖቼ ስራ ግሩም ነው። የሚገርም ስራ አለ በእኛ ህይወት ላይ አመሰግናለሁ። የሚገርም ስራ አለ በቤተ ክርስቲያን አመሰግናለሁ። የሚገርም ስራ አለ በትውልዳችን ላይ አመሰግናለሁ። ተመስገን ዛሬ እግዚአብሔር ሆይ፣ ክብር ለአንተ ብቻ ይሁንልህ። ከፍ ከፍ እናደርጋለን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም ነው። አሜን። እግዚአብሔር መልካም ነው። ወገኖቼ ሰይጣን የሚባል ጠላት እንዳለ እንዳትረሱ። ሁሉ ጊዜ ይሄ ጥቅስ የኔ የህይወቴ መመሪያ ነው። እንዲህ ይላል። ብዙ ጊዜ ይሄ ሌዋታንን የሚለው ቃል አይገባኝም ነበር፣ ግን እግዚአብሔርን ቃል ሳጠና አንድ ነገር ገረመኝ። የግብፅ ሰራዊት
ሰርጎ ገብ ድሮ ተጀምሮ ነበርና ከዛሬ አይደለም። ሰርጎ ገብ የሚባል መንፈስ ዛሬ አይደለም ድሮም ነበር። ውሃ ለውሃ ውስጥ ይሄዱና ከተማ ውስጥ ነው ብቅ የሚሉት። ዳርቻቸው ላይ ቢቹ ዳር ብቅ ይሉና ከተማውን ያፈነዳሉ። ከተማው የተሰራውን ከተማ ያፈርሳሉ። ስለዚህ እግዚአብሔር በምሳሌ እንዲህ ብሎ ተናገረ። በዚያን ቀን ተስፋ ሲሰጥ እግዚአብሔር ፈጣኑን እባብ ሌዋታንን በጠንካራ እጅ ይቀጣል፣ በባህርም ያለውን አለ። ምክንያቱም በባህር እየመጡ ስለሚያጠቋቸው ያለውን ዘንዶ ይገድላል። ከዛ በኋላ እንዲህ የሚባል ዜማ ይዜማል ይላል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ወገኖቼ ሰይጣንን ቀጥቶ ዜማን የሚሰጥ እግዚአብሔር በዙፋኑ ላይ አለ። ይሄ ነው በቃ በእውነት እግዚአብሔርን መስገን። ሉቃስ ወንጌል ምዕራፍ 15 ያለ ነገር ነው የምናየው። ምናልባት ካለን ሰዓት አንፃር አጭር ነገር ነው። ከሚቀጥለው ሳምንት በኋላ የትምህርት ጊዜዎች ስለሚጀመር የምንጽፍበት ማስታወሻ ይዘን መተን ብንማር እንላለን። እግዚአብሔር የተመሰገነ ይሁን። ሉቃስ ምዕራፍ 15 ሰዓት ለማየት ነው። ስልክ እየመለስኩኝ ምዕራፍ 15 ኢየሱስ ክርስቶስ እዚህ ቦታ ላይ እንደው አንድ እንደ በልቤ ያለ አንድ አጭር የሚጠቅም መልእክት ብዬ ነው ይሄን ያሰብኩት። ሶስት ነገሮችን ሶስት የጠፋ ነገር በምሳሌ አድርጎ የተናገረውና ሶስቱም የጠፉ ነገሮች እንዴት እንደተገኙ በምሳሌ የተናገረበት ቃል እዚህ ላይ ሉቃስ 15 ላይ ቁጥር 3 ጀምሮ እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ሉቃስ ወንጌል ምዕራፍ 15 ከቁጥር 3 ጀምሮ። ይህንንም ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው ማሄድ ከእናንተ ማን ነው? ባገኘውስ ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል እላቸዋለሁ። እንዲሁ ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ንስሐ የሚገባ አንድ ኃጢአተኛ በሰማይ ደስታ ይሆናል። ወይም 10 ድሪም ያላት አንዲት ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት? ባገኘችው ጊዜ ወዳጆቿን ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች እላቸዋለሁና እንዲሁ ንስሐ በሚገባ በአንድ ኃጢአተኛ እግዚአብሔር በመላእክት ፊት ደስታ ይሆናል። እንዲህም አለ። አንድ ሰው 2 ልጆች ነበሩት። ከአንዱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። እዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም በዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ተነስቼም ወደ አባቴ ልሄዳለሁና አባቴ ሆይ በሰማይና በምድር በደልሁ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በምድር በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና ልብሱን አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ። የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላም ደስ ይበለን። አሁን ልጄ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶ ነበር ተገኝቷል፣ ደስ የሚላቸው ጀምር። በዚህ ክፍል ላይ ታስታውስ እንደሆን መጀመሪያ ቁጥሩ 1 ላይ ሲጀምር ከ15 ቁጥር 1 እና 2 ላይ ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያን ጻፎችም ይህ ከኃጢአተኞች ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ።
በዛ ማንጎራጎር መካከል ነው ኢየሱስ ክርስቶስ በምሳሌ 3 የጠፉ ነገሮችና 3 የጠፉ ነገሮች ደግሞ እንዴት እንደተገኙ ጥሩ ደስ ይላል። ማለት መጥፋታቸውን ብቻ ተናግሮ ቢሆን ግን መገኘታቸውና አገኛኘቱንም አብሮን ያው እዚህ ጋር ይጻፈው ማለት እንትኑን ጥያቄውን ከነመልሱ እንደማለት ነው። እና የመጀመሪያው የሰጠው ጠፋ ያለው ነገር እዩ ተመልከቱት። የመጀመሪያው ነገር በግ ጠፋ አለ። በግ ጠፋ። መቼስ እኔ አንድ ነገር አስባለሁ። ኢየሱስ ክርስቶስ የሆነ ሌላ ነገር አምጥቶ ጠፋ ለምን አላለም? ማለት መቼስ ኢየሱስ የሆነ ነገር ጠፋ ሲል የጠፋ ብሎ የወሰደው ራሱ የሆነ ነገር ይየው አንድ ነገር አለው። ግልጽ ነው ማለት ማለት ኢየሱስ በግ ጠፋ ለምን አለ ነው። ማአት እንስሳ አለ በመድር ላይ የሆነ ሰው ብዙ ነገር አንስቶ ማለት ይችላል። ግን ካልጠፋ ካልጠፋ እንስሳ በግ ጠፋ ነው ብሎ ምሳሌውን የጀመረውና ኢየሱስ ዝም ብሎ በግ ጠፋ ይላል ወይ? የሆነ ዓላማ የለውም ወይ? በግ ላይ ድሪም ጠፋ ይላል ወይ? ድሪም ማለት ያው 50 ሳንቲም ማለት ነው ወይ ሳንቲም ጠፋ ይላል ወይ? ካልጠፋ ብር ጠፋ ለምን አይልም ወይ? ብዙ ነገር ማለት ትችላላችሁ። ግን ኢየሱስ መጀመሪያ 3 ምሳሌዎች፣ ሶስተኛው ደግሞ ልጅ ጠፋ ነው ያለው። ለምን አባወራ ጠፉ አይልም ወይ? ደግሞ ለማት ነገር ማንሳት ትችላችሁ። ሕፃን ልጅ ዳዴ ብሎ ጠፋ ማለት ይችላል። ግን በቃ የተናገረበት ዓላማ አለው። ልጅ የሆነ እድሜ ልክ አድጎ ልክ የወራሽነት ቦታ ላይ የደረሰ አቅመ አዳም የደረሰ ልጅ እንደጠፋ አድርጎ የተናገረው እና 3 አይነት መጥፋቶች ታያላችሁ በዚህ ክፍል ላይ። 3 ነገሮች 3 የተለያዩ ነገሮች ጠፉ የሚል 3 የተለያዩ ነገሮች ጠፉ። 3ቱም የተለያዩ ነገሮች ተገኙ። ግን 3ቱም የተለያዩ ነገሮች የተገኙበት የተለያየ መንገድ ነበር። አያችሁ ሁሉም ነገር የሚገኝበት ወይ አለው እያለ ሁሉንም ይላቸው። የመጀመሪያው ነገር በግ ታስታውሱ እንደሆነ መጽሐፍ ቅዱስ ላይ በግ በጣም ሲምፕል የሆነ እንስሳ ነው አይደል? በጣም ማለት እኛም ጋር ከነሱ ጋር እንትናችን ቋንቋችን ምናምን አንድ ስለሆነ ነው መሰለኝ ኮንቴክስታችን በግ ሲባል በግ ነው ካምነው እከሌ በግ ነው የምንለው እንደውም እኛም እኮ አይደል? ምንድነው ምንም የማያውቅ በራሱ ጭንቅላት አስቦ የሆነ ነገር እንትን ማመዛዘን የማይችልን ነገር ወይ ደግሞ ሞኝ ነገር ስለራሱ ዲፌንድ ማድረግ የማይችልን ነገር ለመጥቀስ ስትፈልጉ በግ ነው የምትሉት። ለዚህ ነው ኢየሱስ ክርስቶስም በሸላቾቹ ፊት ዝም እንደሚል ነው በግ። ምክንያቱም በግ ልሸልቱ ሲመጡ በጣም በግ እንትን ሸልታችሁ እንደምታውቁ አላውቅም። ምንድነው መሸለት? ምን ማለት ነው? ደብረ ብርሃን አካባቢ ሄዳችሁ ካወቃችሁ በግ በሰልፍ ነው የሚሄደው ለሽለታ ማለት ነው። እና በቃ እንትን ሊያደርጓቸው ነው የሚሄዱት። በቃ ሲወጡ ብትዋችሁ በቃ የሆነ እንትን ጉጉት መስሎ ነው የሚወጡት ሲመለሱ ማለት ነው። በጣም ወፋፍር የሆኑ ብርድ ሀገር ነው አገሩ ደብረ ብርሃን እንግዲህ እኔ ስለማውቀው ነው። እና ወደ መሸለቻው ቤት ሲገቡ በጣም ብርድ ነው። በቃ እንዲህ እያሉ ነው ሲያላቸው የሚገቡት። ሲወጡ አንገታቸው ብቻ ቀርታ የሆነች መላጣ ነገር ነው የሚወጡት። ደግሞ ወደ ብርድ ሀገር ስለሆነ ግን ሲገቡ ያሩ በአንድ ለት እየተገፉ ነው የሚሄዱት። እና ምንም ለነሱ ይሄ ነገር ቤኔፊት ሊያረጋቸው የሚችል ቦታ ይገቡ ነው ይመስላቸው። ካፌ ይዛቸዋቸው የምትሄዱ ነው ይመስላቸው የሚመስለው ስተዋቸው ማለት ደስ እያላቸው ነው። በቃ አንድ ላይ እየተራገጡ ትንንሾቹ እየዘለሉ ነው የሚሄዱት። ተሸልተው ሲመጡ ነው ብርድ ኩፋ አድርጓቸው እንዲያሉና ስላዩዋቸው አንድ ቀን ትዝ ብሎኛ ይሄ ቃር እዛም ደብረ ብርሃን ስለነበርኩ ገርሞኝ ነበርና ከዛም ደግሞ አልፋችሁ በግ ልታርዱት ስትሄዱ አይታችሁ ከሆነ በግ ልታርዱት እኮ ስትሄዱ ምንም በቃ ሁሉ ሰላም እስከምን አስተኝታችሁት ሁሉ አይታችሁ ከሆነ አይተኙት ሁሉ እንዲሁ ሲያረጉት ምንም በቃ የሆነ ነገር ሲያፍኑት ነው ትንሽ የሚፈራገጠው። በጣም ሲያፍሩ እንዴ ምን ልታረገኝ ነው አይነት መፈራገጥ ነው እንጂ የሚያሳየው እስከ መጨረሻው ጸጥ ብሎ ነው የሚተረደው። በግ ራሱ ዲፌንድ የማያደርግ የሆነ ምንም ነገር ኮንሺየሱ ኔክስት በሱ ህይወት ላይ የሚመጣውን ነገር ማያውቅ አንድ ተራ ትንሽዬ እንስሳ አምጥቶ ነው እዚህ ጋር ያለው እና እሱ ጠፋ ከመቶ መካከል እሱ ጠፋ። እዛ በኋላ ባጭሩ ተታሎ ጠፋ ማለት ነው። ምንድነው የበግን ባህሪውን መጀመሪያ ያሳየው ኢየሱስን በግ ያለበት ነገር አስቡ ቆየት ልጥፋ ብሎ አይደለም የጠፋው። ካሚንግ ቱ አሜሪካ ሚል አንድ ሙቪ አይታችሁ ከሆነ ካሁን በፊት እንደዛ 2 ሰዎች ሊጠፉ ማፕ አውጥተው የት እንጥፋ ብለው አይታችሁታል? ታስታውሳላችሁ? ልክ ኮንኪንግ እንትኑ ርዕሱ 2 ሰዎች 2 ብላክ አፍሪካን አሜሪካኖች ተነስተው የት ሀገር እንጥፋ ብለው በቃ ሄዱ አፍሪካ ሀገር ጠፉ። እና እንደዛ አይደለም የጠፉ
ሳያውቀው ነው በቃ የጠፋው። ምግብ ሲፈልግ ሊሆን ይችላል፣ የሆነ ነገር ለማድረግ ሳያውቀው ወይ የሆኑ በጎች ሲያልፉ አይቶ ሊሆን ይችላል። ግን ኮንሽስ የለውም። ዝም ብሎ ተታሎ ነው፣ ተሞኝቶ ነው፣ ሳያውቅ ነው፣ ድንገት ነው የጠፋው። ወይ ደግሞ በአገልጋይ ተሰናክሎ ነው የጠፋው። ወደ ቤተ ክርስቲያን ሲመጡ ወይ ደግሞ በቃ ሰላም አላለችኝም ብሎ ነው የጠፋው። ስላላየ ነው ሰላም ሳይባል ሳይ ደህና ዋልክ ምናምን ተብሎ ሳይባል ሲቀር ሳያውቀው እንዴ እኔን ጠምዶኛል ብሎ ነው የጠፋው ማለት ነው ባጭሩ ወደ ቸርች ውስጥ ስታመጡት። ወይ ደግሞ ሰዎች ተሰብስበው ኢየሱስ ጌታ ነው እኮ እዛም ይባላል እዚህም አንድ ነው ምናምን ሲሉ ጓደኞቹ ሁሉ ብሎ ግር ሲሄዱ እንደ ቅድሞቹ በጎች እሱም ግር ብሎ ነው የጠፋው። ድንገት አውቆት አይደለም እሱ ምንም አያመዛዝንም። ይሄ በግ ዝም ብሎ ነው የጠፋው። ግን አስቦት እውቀት የጠፋ በግ አይደለም። ስለዚህ አሁን ይሄን በግ እንዴት እንመልስ? አሁን ኢየሱስ ተመልከቱ። ይሄ በጣም ወገኖች ወይ ስሙኝ፣ ለራሳችሁ ስሙ በጣም ከዛ በኋላ እንዴት ይመለስ አላቸው ማለት ነው። የጠፋው በግ ነው አውቆ አይደለም። መጀመሪያ ማሰብ ያለባችሁ የጠፋው አውቆ አይደለም ይለውን ነው ማሰብ። የሆነ ነገር አታሎታል ብላችሁ አስቡ ነው ይያለ ያለው በግ ከሆነ። ስለዚህ እንዴት ነው ማድረግ ያለብህ ይለውን ሁለተኛውን ነገር ሰጠ። ወገኖቼ ታውቃላችሁ ቤተክርስቲያን የብዙ ነገሮች ስብስብ ነች። የብዙ ነገሮች ስብስብ ነች። ጴጥሮስን ልጄ ባሪያዬ ጴጥሮስ ወይ ትወደኛለህ አለው። ኢየሱስ ከነኙ 11 ናቸው አይደል ነው ይሁዳ የለም 10 ናቸው አይደል ከነሱ ሁሉ እወድሃለሁ በጣም ሲለው እንግዲህ ግልገሎችን ጠብቅ ጴጥሮስ ይሆናል ስምዖን ሆይ ከነኙ ሁሉ ትወደኛለህ? አረ ኢየሱስ እንዴት ጥያቄ ያለው እኔ ባልወድስ ከመጨረሻ ሁሉ ታሪክ ካንተ ጋር አሳልፋለሁ። እንግዲህ ከወደድከኝ ንገረኝ ማረጋገጫ አለው እና በጎችን አሰማራ እያለ በደረጃ ማለት ነው ግልገሎች በጎች ምናምን ብሎ በደረጃ ነው የነገረው። እና ኢቭን ከበግም ሌላ ደግሞ ማለት ነው ያነሰንም ሰጥቶት ሸክም የሚፈልጉ እንዳሉ ነግሮታል። ግን ለኔ ምንድነው ነገራችሁ ያሰብኩት ይሄ በግ ምን ይደረግ አለ ኢየሱስ። ጠፋ አለ። ስለዚህ ቢጠፋ አለና ተናገረ። ቢጠፋ 99ን ቤት ጥሎ አንዱን ለመፈለግ የማይሄድ ማን ነው? አያችሁ ይሄ ማግኛ መንገድ አለው። ግን ማግኛው መንገድ መሄድ ነው። ያለበት ቦታ መሄድ ነው ባጭሩ መሄድ አለበት። ይሄ መሄድ ነው፣ ቦታው ጋር መሄድ ነው። የትም ይሁን ያለበት ቦታ ሄዶ ቁጭ ብሎ አንተ በግ ለምን አውቆ አይደለም ፐርፐዝሊ አይደለም። ቤትን መልቀቅ ኮንፈርትን ትቶ ኮንፈርት ወደማይሰጥ ሁኔታ ውስጥ መግባት ግዴታ ይጠይቃል ነው የሚለው። ይጠይቃል። ሁለተኛ ደግሞ ኤክስፔክት አይደረግም ይመለሳል ተብሎ። ለምን ቤቱንም አያውቅም ከመመለሻው ነው። በጣም ደስ ይለኛል። ከታች ወርዳችሁ ስትመለከቱት የጠፋ ምን አለ ሌላ ልጅ አለ። እሱ ግን ታስታውሱት ብልጥ ነው ልጅ ነው አእምሮ አለው ኮንሺየስ አለው። ሲጠፋም በእውቀት ሲመጣም በእውቀት። ስለዚህ አባትየው ታስታውሱ እንደሆነ ምንድን ነበር ያደርግ የነበረው? እየጠበቀ በሩን ያይ ነበር ይላል። ለምን አልሄደም? የት ያውቃል ሄደበትን? በምን ይታወቃል ሄደበት? ልጅ ነው ሆነ ብሎ የተደበቀን ሰው በምን አድርገህ ነው የምትመልሰው? የት እንደሆነም አይታወቅም። ግን ይሄ በግ ነው አያውቅም። ሄደ ሲጠፋም አላወቀም አይደል? ሲመለስ መመላሻውንም አያውቀው። በጣም አይገርም ያ ነገር። እኔ ድሮ አንድ ውሻ ነበርኝ የጠፋ። እዚህ ሀገር የሆነ ውሻ ጠፋን ይላሉ እና ሎስት ዶግ ብለው ይለጥፉና ያገኘ 15 ብር 20 ብር እንሰጣለን ብለው ይለጥፋሉ። ለምን ነው ታውቃላችሁ? ሲጠፋ አያውቅም። ታውቃላችሁ ውሻ ምናምን ተከትሎ ነው የሚጠፋው። መመለሻውንም አያውቅም። አድሬሱን አያውቀውም የቤቱን የመመለሻው። ቀይ በር ከሆነ ቤታችሁ ቀይ በር ሁሉ ሲያይ ነው የሚያንኳኳው ውሻው። ለዛ ነው እናንተ ቤት ጋር ቤቱ መስሎት ከገባ ባካችሁ ይዛችሁልን ውሻችንን። እንደዚህ ነው የሚባለው። ምንድነው አውቆ አይደለም። ስለዚህ ምን ይፈልጋል? መሄድን ይጠይቃል። መሄድን ሄዶ ይዞ እሺ ምንድነው መባልን ይጠይቃል። ትጠይቃለች እንደማለት ነው። ወገኖቼ ሆይ እንደ አገልጋይ ነው እናንተን ማየው። እኔ አንድ ነገር ኤክስፔክት አደርጋለሁ። በሌላ ትውልድ እንደሚመጣ ኤክስፔክት አደርጋለሁ። ሌላ ህዝብ አታስቡ? እኔ አስባለሁ። ይገርማችሁ ሌላ ህዝብ፣ ሌላ ወጣቶች፣ ሌላ ፊት ማናቃቸውና ሰዎች እኔ አስባለሁ። በቃ ቤቱን የሚሞላ ሌላ ህዝብ ምንም በቃ ማያውቁ ገና ደህንነት ገና የሆነ ነገር የሚጠብቁ አዳዲስ። ይሄ ህዝብ ልክ እንደ መጋቢ የሚሆንላቸው ማለት ነው። ግን ምን ይላል? ቢጠፋ ሂድ ይላል። ቤተክርስቲያን ውስጥ ወገኖች ብዙ አይነት ሰዎች አሉ። አንዳንድ ሰዎች ቤታቸው ሄዳችሁ ጧት እሁድ አንኳኩታችሁ ቸርች እንሂድ መባል የሚፈልጉ ሰዎች አሉ። እንዳትረሱ። ቤታቸው አንኳኩታችሁ ጧት ደውላችሁ ዛሬ ፕሮግራም አላውቃል ብላችሁ ተኝቶ እንደገና ጧት ቀስቅሳችሁ ማታ ነገር አስታውስ መባል የሚፈልግ ሰው አለ።
ቤተክርስቲያን ውስጥ ሌሎች ሰዎች የስተት ትምህርት ሲያስተምሩ ከጓደኞቻቸው ጋር አብረው ሄደው እዛው ቅልጥ ብለው ይቀሩ ሰዎች አሉ። ያን ሰዎች አንቆጣቸው ነው የት ነው የተርከው የነበረው ያ ቃል እኮ ባለፈው የተማርከው ትክክለኛ አይደለም ኢየሱስን ማሳይ ነው ብሎ ቃል ገልጣችሁ ከስራ ወጣችሁ early 5 o'clock ባለቤታችሁንናም ደውላችሁ አሁን ዛሬ አልመጣም የሆነ በጋ አለ የጠፋ ብላችሁ ቁጭ ብላችሁ ባይብል አንበባችሁ መልሳችሁ ማምጣት የሚገባ ሰው አለ። ምን የሚጠይቅ ኤፈርት አቅም የማንን አቅም የቅዱሳንን አቅም የሚጠይቅ ወገኖቼ ሆይ እኛ ብቻ መስላችኋለን የእግዚአብሔር ሕዝብ እኛ ብቻ መስላችኋለን አንድ ጊዜ በቃ ለእግዚአብሔር ዋና ነኝ የሚል ስታገለግሉ ከባድ ነው። እግዚአብሔር መንፈስ ካለቀቀላችሁ በቃ ዋና ነኝ ብላችሁ ነው የምታስቡት። በቃ እዚህ ስለተንጎራደርክ በቃ አንተ ብቻ ያለህ መስል ይችላል። እና በቃ አንድ ጊዜ አዳር ጸሎት ላይ በቃ ምናምን ስል ልጄ ወይ ጸልይ በእውነት እንዲህ ሚል ቃል መጣልኝ ጸልይ እባክህ ካንተ የተሻሉት ያሉት መጠጥ ቤት ነው ሚል ቃል መጣልኝ። እዛው ጋር ተደፍቼ መጸለይ አንተ የበለጠው አንተ ለዚህ ነህ አንተ ልክ እንደ ዋና ነው እንዲህ የምትል ግን ልንገር ካንተ የበለጠው መጠጥ እየጠጣ ሲጋራ ያጨስ ነው ሺሻ ቤት ነው ያለው። ምን የተለየ ስፒሪት ያለባቸው ትልቅ ነገር ለመስራት የሚችሉ ሰዎች ያሉት እዛ ነው። ግን ምን ያስፈልጋቸዋል? መሄድ ሰው የሚያንኳኳ ሰው አግኝቷቸው በትክክል አፉን ከፍቶ ለማይሱ እንዴ ግዴለም አትፍራ ይላቸው ሰው እና ምንም እኮ የለም እግዚአብሔር ይረዳል ሚል ራይድ ነው ችግር የለም እኔ እሰጣለሁ ሚል ወደጆቹ ፕራክቲካል እናርገው እስቲ ክርስትና እስቲ አንድ ሰው የሆነ ነገር ማድረግ እስቲ አሁን እሁድ ላይ ነው አይደል አንድ ሰው ደውላችሁ የሆነ ሰው ይጣፋል በግ ይሄ ሰው አውቆ አይደል የመጣፋም ሹር የሆነ ነገር ሆነ ምንድነው ሰው ደውለን ፈልገን ናባክ ምን ሆነ ነው ምንድነው ያሰናከለ ምንድነው ያጠፋ ነገር ምንለው እነኚህ በጎች ከወጡ ከባድ ነው ከወጡ አደገኛ ለምክንያቱም በግ ናቸው ምንም ሊበላቸው ይችላል ሲቀሩ ሲወጡ ካምባላስ ፓስተሩ ሰላም አላለኝም አይደል አልሄድለትም አንድ ሳምንት ብለው ነው የሚሄዱት ግን አይመለሱም ይበላሉ ለአንድ ሳምንት ነው ይሄዱ የሚመስላቸው ግን መንገድ ከጀመሩ በኋላ መንገድ ላይ ለዘላለሙ ያስቀራል ሌላ የሚያስቀር ከክርስቶስ ቀንነት የሚያጎድል ሌላ ቤተክርስቲያን ምንድነው በየወዱን ያረ አታካብዱና ሚላለ ደግሞ ሌላ ውጭ ታውቃላችሁ ዓለም በጣም ደስ የሚል የሚሉን ታውቃላችሁ ዓለም ሁሉ ጊዜ ዌልካም ነች የእግዚአብሔር ቤት ነው ሁሉ ጊዜ ዌልካም ያልሆነ ታውቃላችሁ የእግዚአብሔር ቤት ውስጥ አንዴ ከጠፋው ዓለም መመለሻው ዌልካም ከባዱ ቦታ ነው ዓለም ግን መቼምና አንተው ከዛሬ ከርተኸኝ ቆይ ሁሉ አመት እግዚአብሔር ቤት የሚባለው ቤት ጥለኸኝ ምናምን አትልም እንኳን ደህና መጣ መቼም እንውላት የትም ታይም ላይ ብትመጡ ወደ ዓለም ዌልካም አብረን ምናጨሳቸው ጓደኞች እኔ ያላጨስኩም በርግጥ በፊት እኔ ሰው ነው ያጨስኩት እና በፊት አብረን ምናጨሳቸው ሰዎች የሚገርማችሁ ነገር ተመልሰ ነው ብንመለስ እንኳን ደህና መጣ አብረን ወዲያው ነው ሲጋራውን የሚሰጡ አይደለ አይቀየሙ ከዛሬ አንተ ጴንጤው ነው ከደነ ግን አብረን ምናመልካቸው ሰዎች ግን አጭሰን ብንመለስ አይቀበሉም አያጭሰው ዌልካም ነች እኛ ጋር ዝግ ነው ስለዚህ ምን ያስፈልጋችሁ ኬር ያስፈልጋችኋል ይላል አሁን ከሰዓት ያንጣራ 10-15 ደቂቃ ነው ከዚህ በኋላ መነግራችሁ ስለዚህ ፈጥኖ ከተኩላ በፊት መቀደም ያስፈልጋል እንደ ሰዎች ፈጥኖ ከተኩላ ከማግኘቱ በፊት ከቅንነት አበላሽቶ ፈጽሞ ለዘላለም እንዳይመለሱ ከማድረጉ በፊት ፈጠን ብላችሁ እርምጃ ወሰዱ ነው ምን ማለት መሰለ በኢየሱስ ስም እሱን የያዘ ምና ማለት አችልም ለበግ የለም ጊዜ እንዲህ አይነት አይደለም በቃ ይልቀቀው ይፍለጠውና ማለት አችልም ነው ይሄ ፕሪንሲፕሉ ነው የምነግራችሁ አይደለም እሱ አይደለም ደውል ነው ባጭሩ ጌታ ይሄ ወንድም አሁን ከያዘው ወጥመድ ምን አይደለም ራስ ያዘ ምንድነው ብላ በለው መሄድ ይፈልጋል ማናገር ይፈልጋል ኮሚኒኬሽን የሚፈልጉ ናቸው እነኚህ ማውጣት እርዳታ የሚፈልጉ ናቸው ምን ልርዳ እንደዚህ እኮ ነው እኔ እኮ ከሷ ጋር መላቀቅ አልቻልኩም በቃ ብሎኝ ያቀሉ ሰዎች በቃ ታደና እንረዳዳ ተባብለው እንዲህ ይፈልጋሉ የሆነ ነገር እንዲህ አልቻልኩም በቃ ገባችሁ እኔ በቃ ሁሌ በቃ ይሄን ሲጋራ ካቀመሱኝ ወዲ ነው በቃ እንደምንም አንድ አጨስና ውጪ እሁድ በማከል ላይ ቴንተሪ ላይ ትገባለህ ከዛ ዋንተሪ ላይ እንደገና አንተ አጨሳለህ ብለህ ይዘውና ይፈልጋሉ ምን እርዳታን የሚፈልጉ ናቸው ሁለተኛ ትንሽ ይጠቅማቸዋል ማለት መጥቀም ማለት ለኛም ሳይሆን ለሌሎች ሁለተኛ ድሪም ጠፋ ይላል እኔ ድሮ ማለት ነው ድሮ ልጅ ሆኜ ድሪም የጠፋኛ ቤት ውስጥ አምልኮ ሲደረግ ስለነበር አዳር የጠፋ ድሪም ብለው እግዚአብሔር ህልሜ ጠፍቶ ያልኩኝ ስለዚህ ታስተውሳለህ ህልም ድሪም የጠፋ ሲልም ድሮ ልጅ ሆኜ በእውነት ጸልዬበታለሁ ጌታ ህልሜ አይጥፋ ያልኩኝ ማለት ግን ድሪም ለካ ህልም አይደለም 50 ሳንቲም እንደማለት ሳንቲም ጠፋ አሁን ይኸውላችሁ እኔ ሐሳቡ ግን አይገርማችሁም እዚህ ጋር አይታችሁት ከሆነ ድሪም ጠፋ ሳንቲም ጠፋ ነው የሚለው
ግን ሳንቲም ይጠፋል ወይ ነው? እስቲ ንገሩኝ። አቢ ሳንቲም ይጠፋል? ይጠፋል ትጂ አይጠፋም ማለት ሳንቲም እንደው የሚሆነው ይጣላል እንዴ? ሳንቲምማ አይጠፋም። ሳንቲምማ ለመጥፋት እግር ያስፈልገዋል መጀመሪያ አይደል እንዴ? ሳንቲምማ ለመጥፋት መጀመሪያ ማሰብ አለበት የት እንደሚጠፋ ራሱ። ሳንቲምማ ለመጥፋት ብዙ ነገር ያስፈልገዋል። መጀመሪያ በዝግጅት ነው። ማፑን ማየት አለበት። ቤቱ ጋር ነርቶ እንደሚጠፋ ማወቅ አለበት። ሳንቲም ተጥሎ ነው ይኸውላችሁ። ከዛ አንድ ሴት ነበረች አለ እዚህ ጋር ደግሞ ሲናገር እንደዚህ ብሎ ነገራቸው። ያኛውን በጫንቃው ይሸከመዋል። አያችሁ የበጉን እዚህ ጋር በቃ ፊት ለፊት ስላየሁት ነው። ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል። በግ ተሸክሞ ማለት ነው። በጉን ቸርች ይዞት ሲመጣ ማለት ነው። ራይድ ሰጥቶት እንደማለት ነው። የበጉ በቃ ይዞት ይመጣል። ወደ ቤትም በመጣ ጊዜ ጎረቤቱን የቸርች ሰዎችን ሁሉ ጠርቶ ፓስተር ይኸውልህ ይሄ ልጅ በግ ጠፍቶ ነበር አመጣሁት ነው ይላል እንደማለት ነው። አሁን ደግሞ 10 ድሪም ያላት አንድ ድሪም ቢጠፋባት ነው የሚለው። ግን 10 ነበራት ብትጥለው ድሪም አይጠፋም ብትለው ከነርሱ አሁን ምን ታደርጋለች? ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥጋ የማትፈልግ ሴት ይቺ ማን ናት ይላል። ባገኘችው ጊዜ ጎረቤት ትጠራለች ይችላል። ይኸውላችሁ አሁን ደግሞ ምን ጠፋ? ሳንቲም ጠፋ። ሳንቲም አይጠፋም እያለሁ ግን ሳንቲም ምን ይደረጋል? ይጣላል። በጣም የሚገርማችሁ ነገር ይቺ ሴትዮ ይቺ ያውና ሳንቲም የጣለችው ሴትዮ ሳንቲሙ ከማጣሯ በፊት ራሷን ተፍታለች። በምን ታውቃለህ ብትሉኝ መብራት አብርታ ቤቷን ጠርጋ ይላል። ቤትም አልጠረገች መጀመሪያ መብራትም መረብረች ጨለማ ቤት ውስጥ በቆሻሻ ቁጭ ያለች ሴትዮ ነች። አያችሁ መጀመሪያ እኮ ሳንቲም ለመጣል የማያጠግብ እንትን በሱ ከጭብጡ ያስታውቃል ይላል። ምን ማለት ነው? ይቺ ሴትዮ መጀመሪያውንም አያያዟ ያስታውቃል እንደማለት ነው። ያስታውቃል። ጨለማ ቤት ውስጥ ቆሻሻ ውስጥ የተቀመጠ ሴት እንኳን ሳንቲም ራሷን አለመጣቱ እንዲህ ነው የሚያሳየው። ኬዝ ምን ይላል? ጠፋ ሳንቲሙ። ከዛ በኋላ ግን ብድግ አለች። ምን አስታወሰች ይላል። ዋናው ጥሩ ደስ የሚለው ነገር እንዴ 10 አልነበር እንዴ ሳንቲሜ ብላ አስታወሰች። ከዛ በኋላ ስትቆጠረችው በጨለማ ነው የቆጠረችው። ታውቃለች 2 3 9 ነው አየችው። 50 ሳንቲም 9 አላት። የት ሄዳ እንደው ከዛ በኋላ ቆይ ልፈልግ መብራት አበራች። አችሁ መጀመሪያ ስቴፕ መብራት አበራች። አሁን ይሄ የጠፋው ነገር ከጥንቃቄ ጉድለት የጠፋ ነገር ከጥንቃቄ ጉድለት እንደ ቀደሙ ይሄ በግ አይደለም ወይ ከኋላ እንደሚቀጥለው እንደማሳያችሁ ልጅ አይደለም። ይሄ ምን መሰላችሁ? ራእይ ላይ ምን የሚል አንድ ቤተክርስቲያን መልእክት አመጣለት። ያለፈውን ፍቅርህን ትተሃል ካለ በኋላ እንግዲህ ከወዴት እንደጣልከው አይደለም ከወዴት እንደወደቀ እንደጣልከው አይደለም አንተ ነው የወደቀው። ምክንያቱም መጀመሪያውኑ ፍቅሩን የሚባለውን ይዞታል። የሆነ ነገር አደናቅፎ ሲወድቅ ግን እሱ ነው ሲወድቅ ፍቅሩ ወደቀ አብረከጁ ማለት ነው። ስለዚህ መጀመሪያ ማግኘት ያለብህ ፍቅሩን አይደለም አንተ ራስን አገኝ። ጌቱ ጋር ነው የወደቀው። እሱን ስታገኝ ብለህ ስትነቃ ዋ ፍቅሬንም ጥያለሁ ወደሚለው መንደርስታል። ስለዚህ ድሪም የሚባለው ነገር ራሱ የሚጠፋ ሳይሆን ሰው ራሱ ሲጠፋ የሚጠፋ ነው። ግልጽ ነው። ሲጠፋ ነው። እቺ ሴትዮ ቆሻሻ ውስጥ ነው መጀመሪያ የተቀመጠችው። ከዛ መብራትም አጥፍታ ጨለማ ውስጥ ነው ያለችው። መጀመሪያ ያለችበት ስታተስ ራሱ የሚያሳየው ዝርክርክ ሆናለች። መጀመሪያውን የሚያሳየው ነገሯን ስታዩት ምንም በቃ ራሱ የለችም፣ ጠፍታለች። ቀድማ እንኳን ሳንቲም ምንም ትጥላለች እንደማለት ነው። ስለዚህ ከጥንቃቄ ጉድለት የጠፋ ነው። ተጠያቂ ነው ማለት ነው። ተጠያቂ ነን ለዚህ ነገር ራሱ ስለማይጠፋ። አያያዝ ጉድለት የጠፋ ነገር ነው። ስለዚህ ነገር ከጠፋ መንቃት ያለበት ምንድነው? ወደ ራስ መመለስ ነው። መጀመሪያ ወደ ራስ መመለስ። እንዴ የት ነው የጣልኩት እንደማለት ነው። ወደ ራስ መመለስ፣ ወደ ህሊና መመለስ፣ ወደ አእምሮ መመለስ። ወገኖቼ ወይ ታውቃላችሁ የክርስትና ቫልዩዎች የት እንደገቡ አናውቅም እኮ። ባለፈው እሑድ አንስቼላችኋለሁ። ጎንበስ ስንል ያስጣሉ ነው እሑድ የጣልናቸው አንስቼላችኋለሁ። ግን የት ሄዱ ቫልዩስ? የት ሄደ ክርስትና? እኔ እኮ በቃ የክርስቲያን ቤተሰብ ውስጥ ነው ያደጉት ወንድሞቼ እህቶቼ። እኔ የክርስቲያን ቤተሰብ ውስጥ ነው ያደጉት ማለት እናት አባቴ በጌታ ሆኖ እኔ ቤት ውስጥ እንዴት እንደሚንቀጠቀጡ እንዴት እንደሚኖሩ እንዴት አርጎ በቃ የሆነ ነገር ሲመጣ እንዴት እንደሚደረግጡ ምን በላው እሱ ነው። ምንድነው ጥለነዋል ማለት ጨለማ ቤት ደግሞ ስለተቀመጥን መጣላችንን አናውቀውም።
ቆሻሻው ስለተቀመጥን ደግሞ መጥፋቱንም አናየው። የለም ግን ተሰውሮብናል ከኛ። ፍቅር የሚባለው የታል? ራሱ አንድነት የሚባለው የታል? ከኪስ ገንዘብ አውጥቶ ሼር መደራግ የታል? ራሱ እንደ ፍርስክሪስት የታል? እሱንም እኮ አድርገን ደግሞ እንደሌለንም አናውቅም። ለምን ጨልሟ? መብራቱ ጠፍቶብናል። ለምን ቆሻሻ ውስጥ እንደተቀመጠ ሰው ነን። ምንድነው የጠፋብን ነገር ሲሆን እኛ ኦልሬዲ እኛ ራሳችን ጠፍተናል። አልነቃንም። ወደ ህሊናችን አልተመለስንም። ስለዚህ ብዙ ነገሮች ጠፍተውም አናውቅም። ብዙ ነገሮችም ወድቀው አናውቅም። ብዙ ነገሮች ቤቱ ቆሽሾም አናውቅም። መብራት ጠፍቶም ጨለማ ውስጥም ተቀምጠን አናውቅም። በቃ ምንም አናውቅም። ዝም ብሎ በቃ ቁጭ ነው። እንደዚህ ሴትዮ ግን እቺ ሴትዮ በጣም ኢየሱስ የሰጣት ደስ የሚለኝ ልክታለች። አንድ ጊዜ ወደ ቆንሽሷ ተመለሰች። እስከ መቼ ነው እንደዚህ እስከ መቼ ነው በዚህ ክርስትና የምኖረው? እስከ መቼ ነው እንደዚህ ሆኜ የምኖረው? ካልኖርኩ አይቀርማ መኖር አለብኝ በትክክል ወደሚል መረዳት የመጣች አይመስላችሁ? መፈለግ አለብኝ። ሳንቲሜት ነው ያለው 9 አለም 10 ነበር ያለኝ፣ አሁን 9 ነው። እንዴ የሚሳይ ያን ሁሉ ሳንቲሜት ሰርቼ ያመጣ የት ሄደ አይነት እልህ ውስጥ ገባች። ከዛ በኋላ መብራትን አበራቸው። ለቅ እንደቀደሙ ውጭ አይደለም ሄደችው። መፍትሄው ያለው የት ነው? እዛ ውስጥ ቤት ውስጥ በር ዘግቶ በቡን እንደፈለግነው የምንፈልገው ቅድም እንዳልኳችሁ ጠፋ ሰው ልክ እንደምትፈልጉበት መንፈስ ሮጦ የታለ እንደምትሉበት ሳይሆን ይሄ ቤታችሁን የምታስቡበት ነው። ምንድነው ይሆን ያለው? በጸሎት ሆነ እግዚአብሔርን በመጠየቅ በጾም ጸሎት ምንድነው? ጌታ ሆይ ዲዘርንመንት ስጠኝ። ምንድነው እግዚአብሔር ሆይ እውቀትን ስጠኝ እንጂ ምንድነው ማይገባኝ ነገር ወደ ምንልበት እውቀት እግዚአብሔር መንፈስ ነገሮችን እንዲገልጥልን በመንፈስ ነገሮችን ማየት እንድንችል ወገኖቼ ወይ የይሳኮር መንፈስ ከቤተ ክርስቲያን እንደጠፋ ያወቁት እኔ ወገኖቼ ልንገራችሁ። ይሳኮር ምንድነው የሚለው የእግዚአብሔር ቃል ሲናገር ይሳኮር አይኑ የበራ ነው። በጣም ጊዜውን ለመለየት እግዚአብሔር የቀባው ትውልድ ነው። ግን የሚገርማችሁ ነገር ሴት በማትከበርበት ሴት ልጅ ማለት የመጨረሻ ከእንስሳ በታች አርጎ በሚታሰብበት በዛ ሜንታሊቲ በድሮ ሜንታሊቲ ዲቦራ የዘመኑ መፍትሄ መሆኗን አወቁ ይላል። አይገርማችሁም? ወደ ዲቦራ ልክ ተነስታ ለሰልፍ ስትወጣ አብረዋት የወገኑት የይሳኮር ነበሩ ይላል። ሴትን መከተል እኮ በዛን ጊዜ አራ ሴት ምናምን እኮ ይባላል። በዛን ጊዜ መንፈሷን ግን እንትን ቅባት ሽፍት ወደ ሴትም ይሁን ወደ ናቋትም ይሁን እንኳን ሽፍት ማድረጉን በመንፈሳቸው ሲመለከቱ ምንም ቀኔ ኬር የለኝም ስለ አንቺ አይደለም አሁን ስለ ቅባቱ ነው ተከተሏት ይላል። ለምን ዲዘርንመንት አለ ውስጣቸው። የሆነ ነገር ሲባል እንደዛ አይደለም የሚሉት መስጣቸው መረዳት ዲዘርንመንት ውስጣቸው ያዳምጣል። ጌታ ምን ትላለህ የሚሉበት ነገር አላቸው። ጥለናል ወገኖች። ሌት ነው ብዙ ነገር ምንንቀው ሌት ነው የሚገባን ነገር ራሱ እግዚአብሔር ሆይ የት ሄጄ ነበር አይነት ነገር ነው በህይወታችን እየሆነ ያለው። እግዚአብሔር ይህን መንፈስ ይስጠን። ስለዚህ መብራቱን አበራች ይላል። መብራቱን አበራች ጠፍቷል ኦልሬዲ ማለት አይዋጭ ሰው መብራት ጠፍቶ ቤት ውስጥ እንዴት ነው ያላቀ ሳን የወደቀ ነገር እንኳን እንደማታየው ሆኖ የጠፋ ቤት ውስጥ እንዴት እንደሚራመድ ሰው ጠፍቷል። መብራቱ ጠፍቷል። ሁለተኛ ቤቱን ጠረገች ይላል። ቤቱ ቆሽሿል። ለዚህ ነው ቅድም ያልኳችሁ ከሳንቲሙ በፊት ኦልሬዲ ብዙ ነገር ሀፕን አድርጓል። ቤቱን ጠረገች። ባልተጠረገ ቤት ነበረች። የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ 20 ላይ ሄዳችሁ ስትመለከቱ ወደ ኢየሩሳሌም ቤተ መቅደስ ውስጥ ገባ ይላል። ኢየሩሳሌም ቤተ መቅደስ ውስጥ ሲገባ ቤቱ ቆሽሾ አየ ይላል። ቤቱ ቆሽሾ የከብት ቤቱ ቤቱ አህዮች፣ ቤቱ በጎች፣ ቤቱ እርግቦች፣ ዋኖሶች ይሸጣሉ። ሳንቲም ቆሻቆሻል ማለት ጽናጽን በገና የሚሰማበት መቅደስ የሳንቲም ጩኸት ሰማ። ገና እየቀረበ ሲመጣ የበግ ጩኸት ሰማ። ገና እየቀረበ ሲመጣ ሌላ ጩኸት ነው የሚሰማ። ምንድን ነው እሱ ያውቀው? የሆነ በልሳን ሲጮህ ነው መስማት ያለብኝ። ቤት ውስጥ ከሆነ መስማት ያለብኝ የዝማሬ ድምፅ ነው። ግን የሚሰማው ምንድን ነው? ሌላ ድምፅ። ጠጋልና ተመለከተ። ምንድን ታውቃላችሁ ናቸው? ቤት ውስጥ ጅራፍን ገመደ ይላል። ቤት ውስጥ ያለውን ነገር ሙሉ ምን እያለ እየገረፈ ይላል። እየገረፈ አስወጣ። ካስወጣ በኋላ ግን አንድ ነገር ብሎ ተጮኸ ይላል። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ሁለት ነገር ይውል ከዚህ ቃል ቤት ምንድን ነው የጠፋው? እዛ ቤት ውስጥ ምንድን ነው የጠፋው? ጸሎት ጠፍቷል። አያችሁ?
ጸሎት ሲጠፋ ግን ዝም ብሎ አይደለም የጠፋው። ጸሎትን የሚተካ ምን ገብቷል? በግ ገብቷል። ምን ማለት ነው? አጭሩ በልሳን ይጮህ ነበር፣ አሁን በግ ይጮሃል። አያችሁ፣ ጸጥ አይበል ነው ነገሩ። ቤቱ ጸጥ አይበል እንጂ ምንም ይጮህ አይነት ነው። አያችሁ፣ ከብት ይጮሃል፣ ጩኸቱ አይጥፋ ነው። ግን ልሳን አይደለም፣ አሁን ሌላ ነው የሚጮኸው። ልክ አሁን ወደዚህ ዘመን መታችሁ ታዩት፣ መሳሪያው ከፍ ይበል፣ ይቅርታ ሳሚ፣ ሙዚቃውን ከፍ ይበል፣ ምትኩ አለ። አያችሁ፣ ምትኩ የሆነች ነገር አለች የገባች። ጩኸት የሚለው አልጠፋም። ሳንቲምም ይጮህ፣ በግም ይጮህ፣ በሬም ይጮህ፣ ብቻ ቤቱ ከጨዋታ አይጥፋ እንጂ አሉ ሲናገሩ ካህናቶቹ። ጸሎትን ይተክቷል ብለው አስገቡት። ኢየሱስ ግን አልተስማማውም። የጩኸት ነው። አንድ መዝሙር አለ በጣም ልቤን የሚነካኝ። ቤትህ በተሰራ ጊዜ የድንጋይ ጩኸት አልነበረም፣ መራቸው አልተንኳኳም ማለት ነው። በተሸለሙ ድንጋዮች በተሰራ ጊዜ ቤትህ፣ ዛሬ ግን ያለ መረዳት ሩጫ ሆነ። በሰባራ ገል ቤትህ ተሰራ ተከናወነ ካለ በኋላ ዋይ እኔ ስፈራው ጩኸቱ በዛ። ጩኸት ሲበዛ እኮ አያስፈራም። እልልታ ሲበዛ ያስፈራል። ደስ ይላል እንጂ ነው። እግዚአብሔር ይባረክ። ያስፈልግ እርሱ ፈራው። ለምን? ሌላ ነገር መጮህ ነበረበት። ጩኸቱ በጩኸት አይደለም፣ ውስጡ ቫልዩ ጠፍቶ ጩኸት ምንም አያደርግም ነው። አያችሁ፣ በግ ስለ ጮኸ አትታለል። በግ ስለ ጮኸ፣ በሬ ስለ ጮኸ ጸሎትን አይተካም ነው። ስለዚህ ኢየሱስ አስወጣና ከገረፈ በኋላ ቤቴ ሲሰራ ያኔ ምን ተብሎ ነው ዓላማው የተሰራበት? የጸሎት ቤት ሲጀመር ጸሎት ቤት ተብሎ ነው። የሁለት ነገሮች ሆነው ነበረ። አንደኛው ዋሻ ምን ማለት ነው? ጨለማ እንደማለት ነው። መደበቅ የሚቻልበት ቦታ ሆኗል። ዋሻ ነው ጨለማው። ልክ ቅድሟ ሴት ምንድን ነው ያደረገችው? መብራት አበራች፣ ቆሻሻ ጠረገች አይደል የሚለው? አሁንም እንደው የሚለው ዋሻ አረጋች። ምንድነው? ጨለማ ነው መደበቅ የሚቻልበት አንደኛ። ሁለተኛስ ምን አረገ? ቆሻሻውን ደግሞ ጠርጎ አወጣ። አያችሁ፣ እነዚህ ሁለት ነገሮች። አንድ ነገር ሲጠፋ መብራቱንና ቤቱን ቼክ አድርግ ነው። መብራት አብራ ቤቱን ጥረግ ይገኛል ማለት ነው። ጸሎት ጠፋ በዛ መቅደስ ላይ። ዋሻ ነበር፣ መብራት አበራለት፣ ነገራቸው፣ እውነትን ትሩዝን ገለጠ። አንደኛ። ሁለተኛስ ቤት ውስጥ የነበሩትን ሁሉ ጫጫቶች አስወጣና ተገኘ ተፈይጠፉ። እነዚህ ሁለት ስቴፖች ውሰድ። ምን ሲጠፋ? ድሪም ሲጠፋ፣ የቤተ ክርስቲያን ቫልዩ ሲጠፋ፣ እግዚአብሔር በክርስቶስ በኩል ለቅዱሳን የሰጠው ቫልዩ ሲጠፋ፣ ይህን እርምጃ ውሰድ ወገኖች። አንድ ነገር በጣም የሚገርመኝ ነገር አለ። ኢየሱስ ክርስቶስ ዳዊት ልክ ሲነግስ ኢናጉሬሽን ቀን ቆመና በሳኦል ዘመን አልፈለግነውምና ታቦቱን ካለበት ቦታ እናስመጣል ይላል። ይገርማችሁ፣ ሳኦል 40 ዓመት ነው የነገሰው። ይገርማችሁ 37 ዓመት ታቦቱ የተነገበረ ስታሰብ የት ነበር? ይህን ያደረጋችሁት አስቀኑ ነው ያደረጋችሁት፣ በቃሬና ነው ያደረጋችሁት፣ ኢየሩሳሌም አያውቅም። 37 ዓመት ዳዊት ግን ልክ ሲነግስ የቱ ጋር ያለው ባልከራሰ ሳይጀምር አያችሁ። ምን አይነት በእውነት እግዚአብሔር የዳዊትን ልብ ይስጠን ወገኖች። ሙላት አይሰማውም ያለ ታቦት። ችግር የለበትም። ሳኦል ታቦት ነው አልኖረ ይመራል፣ ይገዛል፣ ችግር የለውም። 37 ዓመት እነ ኢያሱ እኮ ባህር ሲሻገሩም የታለቁ ፊት እኮ እያስቀድሙ እያዩት አይኑን የሄዱትን ነገር 37 ዓመት የት እንደገባ ሳያቅሱ በስርዓቱ ይወጣል። ይሄ ግን ሴንሲቲቭ ልብ ያለው ወገኖች፣ እግዚአብሔር ልባችን እንደዚህ ያደርግ። ሴንሲቲቭ ልብ ያለው ሰው ገና ለኢናጉሬሽኑ ላይ ሊነግስ ሲጀመር በርጦልኛል፣ እኔ ያለሱ አልችልም፣ ያለሱ መብራት፣ ያለሱ መውጣት መግባት አልችልም። እሱ የታለታው ትፈልጉልኝ አስመጣኝ። ግን አላወቅም። ረጅም ዘመን እንዲህ አይነት ትልቅ ቫልዩ ያለው ታቦት መጥፋቱ እንኳን አያውቅም። ታቦት ጠፍቶ የቱ ጋር ነበር? ምንድነው? አንዳንድ ጊዜ እየጠፋ ሲመጣ ነገር መብራት መጨለም አይደለም። እየጠፋ ሲመጣ ማጽዳት አይደለም እየደከመን የሚመጣው። ቆሻሻ ማውጣት ምናምን አይደለም። መብራት ማብራት እየደከመን እየታከተን የሚመጣው እሱ ብቻ አይደለም። ድሪም እንጥላለን። ይኸውልሽ ሳንቲም አይደለም ተቀናችሁ። በሳንቲም የጀመረች ነገር መጨረሻ ታቦት ነው የምንጥለው። ታቦትን ጥለውና ታቦት እግዚአብሔር በሳንቲም ያንቃል። አሜን፣ ያንቃችሁ። አንድ ወንድም አለኝ በጣም ደስ የሚል እንደዚህ ብሎ የሰበከ እግዚአብሔር ሁሉ ጊዜ ያንቋቋል። መጀመሪያ ታውቁት ነው ሰው ቤት ሲመጡ በእጅ ታንቋቋል ብሎ ያንቋቋል። አልሰማ ካለስ ሳንቲም አውጥቶ ያደርጋል። ካልሰማስ ድንጋይ አንስቶ ያንቋቋል። ይጨምራል፣ እንትኑ እየጨመረ ይመጣል። ስለዚህ ሳንቲም ጠፋች ብላችሁ እንዳታስቡ። ጀስት ኮይን ታቦቱም ይጠፋል። አጠቃላይ ያለው እግዚአብሔርን ይጣላል። ፕሬዘንሱ
ነቃ። ወገኖቼ ወይ እግዚአብሔር ያንቃል። መጨረሻው 3 ደቂቃ ከዚህ በኋላ መናገርበት የጠፋው ልጅ 3 ማያቸዎች የመጀመሪያ የጠፋ በግ፣ የጠፋ ድሪም which is responsibility የኛ ነው የጣዩ፣ 3ኛ ደግሞ የጠፋው ልጅ። ይሄ አይፈለግም፣ ምንም አይፈለግም። ይሄን መሰላችሁ ጾም ጸሎት ነው ያዘው ቤት ውስጥ። ለምን አውቆ ነው ሲጀምርም አውቆ ነው ያቋል የት እንደሚሄድ። ከባዱ ይሄ ነው። ወጣችሁ እንደ በጉ አትፈልጉት። ለምን ያኛው ሰው ተከትሎ ነው፣ ይሄኛው ሰው ተከትሎ አይደል። በቃ አስቦ የቱ ጋር ልሂድ አሁን የቱ ጋር ልጥፋ ተብሎ የታጠፋ ስለሆነ አታውቅም። ምንድነው ማድረግ ያለብህ? ጸልይ፣ በር ዝጋለት። አሜን። እንደዚህ ለሚጠፉ ሰዎች እንዲህ አይነት መጥፋት ፊል ሲደርግ ስታዩ ምንድነው የምታደርገው? በር ዝጋ። ይሄ ሰው ይመስላል 2-3 ነገሮችን ያደርገው ይሄ አባትየው። አንደኛ ክፍት በር ይኖርህ አለ። ለምን ይላል? አባትየው በሩን ከፍቶ በር እያየ ይጠብቀው ነበር። ምንድነው? ክፍት ልብ ይኖርህ። ምንም ጋር ቢመለስ ለማቀፍ የሚያስችል ፍቅርና ልብ ይኖርሃል። የመጀመሪያው ስቴፕ ይኖር። በር ከፍተ ውጭ መጣች አልመጣች፣ መጣ አልመጣ፣ ጠብቅ በር ከፍተ። ለምን ይሄ ልጅ ታስታውሱ እንደሆነ ከውጭ ገና ሲገባ ይቀበለኛል አይቀበል የሚል ስለሆነ በሩ ከተዘጋ አይታወቅም። ስለዚህ ክፍት ተመልከት። ኤኒ ታይም ላይ በቃ ዘሎ መግባት እንዲችል ኢንካሬጅመንት ግባ። ኤኒ ታይም ችግር እኔ ክፍት ነኝ የሚል ጸልይ። 2ኛ የይቅርታ ልብ ይኖር። የይቅርታ ልብ ይኖር። ልጁ መጣ፣ አባዬ በሰማይ በምድር በደልኩ፣ እኔ ከወደፊት ልጅ ሊባል አይገባኝም ሲሉ ልጅ አሜን። እግዚአብሔር የመንፈስ ይስጠን። ኤኒ ታይም በቃ ችግር የለውም በቃ ያለፈው የሚያውቅ ይቅርታ ልብ ደግሞ ይኖር። በጣም የሚስፈለግብህ ይሄ ነው። ዝም ብለህ ወጥተህ እንደ በጉ ምናምን አታ ከባድ ነው እሱ። ለምን አውቆ ነው። ግን ምን ይሆናል? እግዚአብሔር ዲል አደረገው አይደል? የሆነ ፖይንት ላይ እጁ ያለ ነገር ሁሉ አለቀ፣ ሁሉ ነገር ባዶ ሆነ፣ ረሃብ ገባ ሲሆን ተቀበለ፣ ወደ አባቴ ለመለስ። ቅድም እንዳልኳችሁ ግን ሁሉ ጊዜ ችግሩ ምንድን ነው? ቤተክርስቲያን የመመለሻ ቦታ አይደለችም። ታውቃላችሁ፣ ከባድ ነገር ነው። ቤተክርስቲያን የመመለሻ ቦታ አይደለችም ማለቴ ዓለም የመመለሻ ቦታ ነች። ኤኒ ታይም ዌልካም በሯ ላይ አለ። ቤተክርስቲያን ውስጥ ሁሉ ጊዜ ዌልካም የለም። በቃ የጠፋ ልጅ ሊመለስ ቢያስብ መጀመሪያ የሚያስበው ይገሉኛል፣ በመለስም ሞቴ ካልቀረው ውጭ ለምን አልሞት? እንዲህ ነው። ስለዚህ ወገኖች ሰዎች ጠፍተው እንዲመለሱ ኢንካሬጅ እናድርግ። አሜን ወገኖች፣ ምንም ሆኖ ሰው እንዲመለስ ኢንካሬጅመንት። አጠገባቸው ያለ ሰው የሆነ ነገር ፌላሉ በቃ መጥቶ ሳሚ ይባክ በቃ እንዲል የተከፈተ ልብ የሚያቅፍ መንፈስ ምን ችግር የለም አለን ይቀበለኛል እንደሚሳሚ ምናምን እንዲል የሚያደርግ ክፍት መንፈስና ልብ ይኖራል። ስለዚህ ወገኖች እንደ አገልጋይ ሊጠቅማችሁ ስለሚችል አስቡ። ሁል ጊዜ ራሳችሁ ዲፌንድ የማያደርጉ ማቆቆች ሲጠፉ እንዴት ዲል እናደርጋቸው? ድሪም ሲጠፋ እንዴት ዲል እናደርግ? ቶሎ ብለን ምን እርምጃ መውሰድ? መብራት አብርተን ቶሎ ቤቱ ጠራርገን እንፈልግ። ሴንሴቲቭ ሆነን ልጅ ሲጠፋ ምን እናድርግ? በቃ በር ክፍት አድርጎ የጸልዩ በር ከፍቶ ዌልካም ኤኒ ታይም ለማለት እንጠብቅ። እግዚአብሔር ግን የጠፋ ነገርን ይመልሳል። እግዚአብሔር ግን የጠፋን ቫልዩ ወደ ቤተክርስቲያን ማምጣቱ አይቀርም። ወገኖች እግዚአብሔር የተስፋ አምላክ ነው። ምንም ነገር በግም ይጥፋ ድሪም ይጥፋ ልጅም ይጥፋ እግዚአብሔር የመመለስ አምላክ ነው። በር መብራት አብርተን ያንን አውጥተን ትፈልገዎች ለመፈለግ ተነሳ ይገኛል። ወደ ውጭ ለመሄድ ተነሳ ይገኛል። በርን ከፍተህ ሬዲ ሁን ኤኒ ታይም ይመጣል። በዚህ መንፈስ እንዳገልጋይ ነው። እግዚአብሔር ይባርካችሁ። ቆመን እንጸልይ። ጌታ ሆይ ተመስገን። አመስግኑት። ኢየሱስ ሆይ እናመሰግናለን። ጌታ ሆይ በዚህ ቃል ውስጥ ስለተናገርከን ስላስተማርከን መንፈስ በመካከላችን ስላለ ወገን እግዚአብሔር ሆይ በወገኖች አእምሮ ውስጥ ይህንን ቃል ስለጨመርክ አቤት ሆይ አንድ እውቀት እንዲያውቁ ስለረዳቸው ተመስገን። መንፈስ በመካከላችን ስላለ አመሰግናለሁ። ክብር ሁሉ ለአንተ ይሁን። እባክህ እንደ ቃልህ እንድንኖር እርዳን። የጠፋብንን ነገር ሴንሲቲቭ ሳንሆን ዝም ብሎ የደነዘዘ ማንነት እንዳይኖረን ሁሉ ጊዜ መብራታችን ሁሉ ጊዜ የበራ ይሁን። እግዚአብሔር መብራታችን ሁሉ ጊዜ የበራ ይሁን። በቤታችን ውስጥ ቆሻሻ ለዘላለም አይገኝ። ንጹህ ቤት፣ የጸዳ ቤት ምንም
ቢወድቅ የሚታይ ቤት፣ ምንም ነገር ቢጠፋ ቶሎ እግዚአብሔር ሆይ የሚታወቅበት ቤት እግዚአብሔር ሆይ እንድንሆን እርዳን። እግዚአብሔር ሆይ የጠፉ በጎቻችን፣ ምስኪኖችን የማያውቁ በተለያየ ነገር የተሰናከሉን ለመሄድ ለማምጣት አቤቱ አቅም፣ ጉልበትን፣ እይታን እንድሰጠን እለምንሃለሁ። የጠፋ ልጃችን ሲጠፋ ለመቀበል እግዚአብሔር ሆይ ልብ አንጀት እንድሰጠን፣ ልባችን እንድትመልስ፣ በራችን ሁሉ የተከፈተ እንዲሆን እንለምንሃለን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ይባርካችሁ።